እግዚአብሔርን መፍራት እንዴት ይመጣል? ከዛ በፊት ደግሞ በፈተና ውስጥ ሆኖ ማመስገንን ሳስብ እኔ ያለሁበት ፈተና ኢዮብ ከነበረበት ፈተና የባሰ ነው ወይ? ምን ያህል ይከብዳል? በህይወታችን ውስጥ ማንጠብቃቸው ብዙ ፈተናዎች ያጋጥሙናል። እኔ ያልተሳካልኝ ትምህርት የህይወት መጨረሻ ነው ወይ? ስለዚህ ምክንያት ደግሞ በጣም አስፈላጊ ነገር ነው። የትም መከራ ውስጥም ብንሆን እግዚአብሔር እንደማይተውን እንረዳበታለን። ፈተናም ብለን የምናነሳው ከተፈጠረበት ዓላማ ውጪ በሆኑ ነገሮች ነውና ዙሪያችንን በምን እንክበበው ነው ፖይንቱ። ያንዳንዱ ውድቀት ለክብር ምክንያት ይሆናል። በዛ ሁኔታ ውስጥ ግን ይሰማሃል እግዚአብሔር ከፍ ወዳለ ቦታ ሊያደርሳቸው ቢሆንስ? ኖ አንተ ራስህ ከኢዮብ ፈተናን ካልባሰ እኛ እንዳናመሰግን ምንም እስር ቤት ገባ። መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ። ሰላም እንዴት አላችሁ? ውድ የማህበረ ቅዱሳን ቴሌቪዥን ተመልካቾች፣ የወጣት ሳምንታዊው የወጣቶች ፕሮግራማችን ተጀምሯል። አብራችሁን ቆዩ። ዛሬ ደግሞ በጣም ምርጥ ርዕሰ ጉዳይ ነው ይዘን የመጣነው። አብረውን የሚቆዩት ደግሞ እንግዶች አይደሉም፣ አክቹአሊ ሶልና ሐመረ ናቸው። እኔ ናሆም ነኝ። እንኳን ደህና መጣችሁ። ሳምንታችሁ አሪፍ ነው? እግዚአብሔር ይመስገን በጣም ቆንጆ። ዛሬ የምናነሳው ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ከቆያችሁ የምታተርፉበት ፕሮግራም ነው ብዬ አስባለሁ። እኛ ተመችቶ ነው ምንድነው የያዝነው በኦርቶዶክሳውያን ጓደኝነት ውስጥ በአብሮነታችን ውስጥ ህይወታችንን ወርዝ ከሚያደርግልን ርዕሰ ጉዳይ የምናነሳባቸው ጉዳዮች ይኖራሉ። አንዱ በቆይታችን ውስጥ መጽሐፍ ቅዱስን እንድንማርበት እርስ በእርስ እኔ ገባኝን ለሷ እንዲህ ሼር እንድንደራረግ እንደዚህ አይነት ርዕሰ ጉዳይ ነው ይዘን የመጣ ነው። ለኛ ህይወት ስናነበው በጣም የቀረበውን ሁሉ ጊዜ በትጋት እና በጥሩ መንገድ እንድንጓዝ ያደረጉንን ሐሳቦች ወይ የመጽሐፍ ቅዱስ ምሳሌዎች ነው ይዘን የመጣ ነው። እንግዲህ ዛሬ የምናነሳው አስተምሮውን ወይም ዶክትሪኑን ቀኖናውን ምናምን አይደለም። ይሄንን ካሁኑ ተረዱ። ስናነብ ለህይወታችን፣ ለቤታችን፣ ለጓዳችን አንድ እርምጃ ከፍ እንድንል እንደ ወጣትነታችን እንዲያግዙን የረዱንን ታሪኮች አንድ ሁለት ታሪኮች ነው የምናነሳው። ዝግጁ ነን አይደል? በጣም ቆንጆ። ሶል አንተ ጋር ልምጣ። መጀመሪያ የኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ እንዴት ነው መሆን መቻል ያለበት? አንድ ወጣት ስናነብ እንደፈለግን ልንተረጉመው አንችልም እንደ ቤተክርስቲያናችን አይደል? እንዴት ነው መሆን ያለበት? በቤተ ክርስቲያናችን ያው እንደምታውቁት የመጽሐፍ ቅዱስ ኦቶሪቲ ያላቸው አካሎች አሉ። ይሄም ደግሞ የቤተ ክርስቲያን አባቶች ያን የመጽሐፍ ቅዱስ የተረዱበትን መረዳት ሁሉም አማኝ በእነሱ ስር ያለ አማኝ አንደርስታንድ ሊያደርግ ይገባልና የአባቶች አስተምህሮ ከመጽሐፍ ቅዱስ ጋር ተያይዞ የሚታይ ነው። አለ ሌላ ሰው በጣም ምንድነው አሁን ሶል ያለውን ይዘን ነው ቆይታችንን የምናደርገው ማለት ነው። ስለዚህ እኔ ለምሳሌ ከማነሳቸው ጉዳዮች መካከል 12 ዓመት ደም ይፈሳት የነበረችዋን ሴት ሳነባት በእኛ ቤት ውስጥ ወይም በእኔ ህይወት ላይ እንዴት እንደምታስተምረኝ ነው እይታዬን ነው ማነሳው ማለት ነው። እናንተ ጋርም የተወሰኑ ሀሳቦች አሉ። ልክ ነኝ? ቅድሚያ ለሴት እንበል። በጣም ቆንጆ ሐመረ፣ እስቲ የማንን ታሪክ ነው ዛሬ ይዘሽልን የመጣሽው መታነቢው? እሺ፣ መጽሐፍ ቅዱስ ላይ ሳነብ በጣም ኢንስፓየር ከሚያደርጉን ታሪኮች አብዛኞቻችን የምናውቀው የጻድቁ አባታችን የኢዮብ ታሪክ በጣም ኢንስፓየር ያደርገኛል። ብዙ ጊዜ ከልጅነታችን ጀምሮ እየሰማን ያደግነው ታሪክ ነውና ታሪኩን በደንብ እንትን ስለው በህይወት ላይ ከሚመጡብን ነገሮች ውስጥ ከኢዮብ የባሰ ፈተና ውስጥ ነው የሚለው ነገርም ሁሉ ጊዜ አስበዋለሁ። ማለት በፈተና ውስጥ ሆኖ ማመስገንን ሳስብ እኔ ያለሁበት ፈተና ኢዮብ ከነበረበት ፈተና የባሰ ነው ወይ? ለምሳሌ እኔ ያጣሁት ምንድነው? እኔ የተከፋውበትን ሲቹዌሽን አስብና ለምሳሌ በትምህርት ከሆነ ያልተሳካልኝ ይሄ አለመሳካት ምድራዊ ነገር ነው፣ እዚህ ላይ የሚቀር ነው።
በመጀመሪያ ከኢዮብ ታሪክ የምንማረው ነገር ከትዕግስቱ በኋላ በብዙ መባረክን አይተናል አይደል? ኢዮብ ከነዛ ትዕግስቱ በኋላ ከፈተናው በኋላ የነበሩት ነገሮች በሙሉ በእጥፍ ነው የተመለሱለትና የፈተኖቻችንን ምንጭ ለይቶ ማወቅና ከዛ ደግሞ ያለንበት ፈተና መለካት ሚጀር ማድረግ ከኢዮብ ፈተናን ካልባሰ እኛ እንዳናመሰግን ምንም አሁን ላይ ያለውበት እኔ ራሴን ቅድም እንትን ይል ነበር ቁስሉን ራሱ ማከክ በማይችልበት አይነት ሁኔታ ውስጥ ሆኖ የታከከ እንትን የሚልበት ፔኑን የሚያስታግስበት ወይ ነበርና እኔ ያልተሳካልኝ ትምህርት የህይወት መጨረሻ ነው ወይ ከራሳችን ከተፈጥሯችን ጋር ሲጀምር ሰው ከተፈጠረበት ዓላማ ጋር እኔ ማን ነኝ ብለህ መጠየቅ በሚጀምርበት ጊዜ ከተፈጠርክበት ዓላማ ውጪ በሆነ ነገር ነው የምንጨነቀው ሲጀመር ማለት ነው። ፈተናም ብለን የምናነሳው ከተፈጠርንበት ዓላማ ውጪ በሆኑ ነገሮች ነውና ስፔሻሊ ምድር ላይ በሚቀሩ ነገሮች የህይወታችን ፍጻሜ መቼ እንደሆነ አናውቀውም ቀኑ ከዛ እዚህ ምድር ላይ ጥለነው በምንሄደው ነገር በጣም እንጨነቃለን። ፈተና ነው ብለን ማለፍ ከበደን ይሄን ቀን ብለን እናስባለንና እኔ በጣም ለብዙ ሰዎች የምመክረው ፈተና ውስጥ በምንሆንበት ጊዜ ቆም ብለን ማሰብ በጥሞና ማዳመጥና ኢዮብ ከደረሰበት ፈተና በላይ ደርሶብናል የሚለው ትልቅ እንትን ይላልና እንደዛ ብዬ ሳስብ ያንስብኛል የኔ ፈተና ያንስብኝና እግዚአብሔርን ወደ ማመስገን እግዚአብሔር ከነገሮች በላይ እንደሆነ ወደ ማሰብ ገባለሁ ማለት ነው። ስለዚህ ደግመሽ ከዛ በፊት ላይክ በደህና ጊዜ ያነበብሽው ንባብ ደጋግሞ ማየትሽ ክፉ ቀን ሲመጣ ላይክ ስንቅ ይሆናል ማለት ነው። በደንብ ይሆናል። ቆንጆ አንደርስታንዲንግ በይሄ ለጓደኛ ቀረብ ብለህ ስታወራው እንደዚህ የመረዳት ሁኔታ እድል በደንብ ይፈጥራል ብዬ አስባለሁ አይደለም? ቆንጆ ሰው ላንተ ጋር ለምጣ ላይክ ቆንጆ ሀሳቦችን መግለጽ እንደምትችል ምናምን እናውቃለን። የመጀመሪያው ጥያቄ ጓደኞችህ ጋር ወይም በህብረታችሁ ውስጥ እንደዚህ የመጽሐፍ ቅዱስን ታሪክ ለትምህርት አንዱ ያልገባው እንደዚህ አይነት ነገሮች አላችሁ? ካፌ ላይ ወይ ሰምዌር እንደዚህ አይነት ነገር ልማድ እንደ በጎ አጋጣሚ ሆኖ ከጓደኞቼ ጋር እንደዚህ አይነት ልማድ አለን። በመጽሐፍ ቅዱስ ርዕሶች ላይ ያው በቤተክርስቲያን ዙሪያ መሆን ወይም የቤተክርስቲያን አገልጋይ መሆን አንደኛው ጥቅሙ ይሄ ነው። በዙሪያችን ያሉ ሰዎች በቃለ እግዚአብሔር የተሞሉ ከቃለ እግዚአብሔር ጋር የዕለት የዕለት ግንኙነት ያላቸው ስለሆኑ ያን ባህል እናዳብራለን እና ከጓደኞቼ ጋራ የትም ቦታ ላይ ስለ ቃለ እግዚአብሔር በቃለ እግዚአብሔር ጉዳዮች ላይ በመጽሐፍ ቅዱስ ላይ ባሉ እንዲሁም በሌሎች ሃይማኖታዊ ጉዳዮች ላይ የመነጋገር ባህል አለንና ቆንጆ ስንት ናችሁ? እንደየቦታው ይወሰናል። ኦኬ እሺ። አንዳንዴ ይበዛል አንዳንዴ ምንድነው ለምሳሌ ከህፃን ልጅ ጋር ስታወራ እንደ ህፃን ልጅ ነው የምትነግረው። ወጣት ስትሆን ደግሞ እንደ ወጣት ይቀርባል ይመስለኛል አይደል? የ80 ዓመት ሰው ወይም በጣም እንትን ያለ ሰው ለኔ ከሚነግረኝ አንተ ስትነግረኝ ቶሎ ሚት ያደርጋል ይመስለኛልና ተመልካቾች በዚህ አጋጣሚ ይሄ በጣም ትልቅ በቃ ስጦታ ነው። ከጓደኞቻችሁ ጋር ለመጀመሪያ ዙሪያችሁን ቼክ አድርጉ። እንደዚህ አይነት ኢሹ የማይነሳበት ቦታ ላይ መሆን ማለት በጣም ቻርጅ አለመደረግ ነው ብዬ አስባለሁና ከነሱ ኮርጁ የሚኮረጅ ነገር ስለሆነ አያጠነክርም። ያው እውነቱን ለመናገር በተለይ በአሁኑ ዘመን የመዳንም የመሞትም ምክንያት ጓደኝነት ሆኗልና በተለይ ለወጣቶች ከጓደኞቻችን በጣም ወሳኞች ናቸው። ስለዚህ ከነሱ ጋራ ቃል እግዚአብሔር የማይነገርበት ስለ እግዚአብሔር ቃል የማይነገርበት ጓደኝነት የሞተ ነው እና ጉዞም ወደ ሞት ነው። ስለዚህ የእግዚአብሔር ቃል የሚነገርበት እንደ እግዚአብሔር ቃል መነጋገር የሚችል ሰዎች ጋር መሆን ደግሞ ህይወትን ይሰጣልና መልካም ባልንጀራ መልካም ነው። በጣም ቆንጆ። እስቲ እንደዛ ከሆነ ከምታነሱት ውስጥ ወይም ደግሞ ላንተ በጣም ለወጣትነትህ የሆነ እርምጃ እንድትራመድ የሚያግዝህ አሁን የሃመረን ስናነሳ የሆነ ቻሌንጅ ስገባ ምናምን እንዳለችና ያንተ ማን ነው የምታነሳው? እኔ በራሴ ሳስባቸውና በጣም ሳስታውሳቸው ደስ ከሚሉኝ ታሪኮች መካከል እንዲሁም ከምጽናናባቸው ታሪኮች መካከል በኦሪት ዘፍጥረት ከምዕራፍ 28 እስከ ምዕራፍ 50 ተጽፎ የምናገኘው የቅዱስ ዮሴፍ ታሪክ ነው። ያው እንደምታውቁት ቅዱስ ዮሴፍ የቅዱስ ያዕቆብ ተወዳጅ ልጅ ነው። 11ኛ ልጅ ነው።
ከዛም በኋላ እግዚአብሔር በሱ ላይ የሰራበት እሱም ፈተናዎቹን ያለፈበት መንገድና በሱ ህይወት ውስጥ የታየው የእግዚአብሔር ዓላማ የእግዚአብሔር ስራ በየትኛውም ፈተና ውስጥ ብሆን እግዚአብሔር በእኔ ውስጥ እንደሚሰራ ለመልካም እንደሆነ የትኛውም ከፍታም ቢኖር ዝቅታም ቢኖር እግዚአብሔር እየሰራብኝ እንደሆነ ወይም የእግዚአብሔር ዓላማ በእኔ ላይ እንዳለ እንድረዳ ያደርገኛል። ይኸው እንደምታውቁት ዮሴፍ የአባቱ ተወዳጅ ልጅ በመሆኑና ህልም የሚያይ ልጅ በመሆኑ በወንድሞቹ ይጠላ ነበረ። የዋህም ስለሆነ ታሪኩ በስፋት ተጽፎ እንደምናገኘው ወንድሞቹ እንደሸጡት ለአባቱም ደግሞ ደም አስነክተው ጨርቅ ወስደው ልጅህ ሞቷል እንዳሉት እሱም ደግሞ ወደ ግብጽ እንደወረደ እንረዳለን። ግብጽም ጲጢፋራ በተባለ ግብጻዊ ቤት ውስጥ በአገልጋይነት እንደተቀጠረ ከዛም እዛ ውስጥ የነበረው ትጋትና ታማኝነት ደግሞ አገልጋይም ሆኖ ከሚስቱ በስተቀር ሁሉንም እንዲገዛ እንዳስቻለው የእግዚአብሔር ሞገስ ከእርሱ ጋር እንደነበረ ከምንም በላይ ደግሞ በዮሴፍ ሕይወት ውስጥ እግዚአብሔርን መፍራት እግዚአብሔርን እንደ እግዚአብሔርነቱ ማክበርና መፍራት በወጣትነቱ የሚመጣበትን ፈተናዎች እንዲቋቋም ያስቻለው ይመስለኛል። ለምሳሌ እዛው ጲጢፋራ ቤት ውስጥ እያለ የጲጢፋራ ሚስት ሲገባ ሲወጣ ታየው ስለነበረ እንደተመኘችውና አብሯት እንዲያድር ትገፋፋው እንደነበረ እናስታውሳለን። በኦሪት ዘፍጥረት ምዕራፍ 39 ላይ እንደምናገኘው እሱ እንዴት ይሄን አደርጋለሁ ብሎ እንደጠየቃት እግዚአብሔር ሰው ባያየኝ እግዚአብሔር ያየኛል የሚል ትልቅ የእግዚአብሔርን መፍራት ስላለው ደጋግሞ ከኃጢአት ማምለጥ መቻሉን እንዴት እዛ አሁን እንትን እኮ ያንን ሜንታሊቲ እግዚአብሔርን መፍራት የሚለውን ሰው ሳይኖርም እኔን እንዲይዘኝ እንዴት እናድርገው ላይክ እንዴት ይመጣል? እንዴት አመጣው እሱ ብለህ ታስባለህ? እግዚአብሔርን መፍራት እንዴት ይመጣል? ከዛ በፊት ደግሞ አሁን በወንድሞቹ ተሸጠ ምናምን ሲባል ኤክስፔክት በማናደርገው ሰው የሆነ ነገር ሊሆን እንደሚችል ያሳየናል ያስባለሁ። አስቀድሜ እንዳነሳሁት የእግዚአብሔር ዓላማ ስላለው በእነዚህ ነገሮች ማለፉ በኋላ ላይ ለሚከሰተው የእግዚአብሔር የማዳን መንገድ ህዝቡን የመታደጊያ መንገድ ወይ ነው። ደግሞ በኋላም አካል ለሆኖ የክርስቶስ መምጣት፣ የክርስቶስ መሸጥ፣ የክርስቶስ ከርሰ መቃብር መውረድ፣ የክርስቶስ የማዳን ምሳሌነት በተግባር የምናይበት ታሪክ ነው። በህይወታችን ውስጥ ማንጠብቃቸው ብዙ ፈተናዎች ያጋጥሙናል። ከቅርብም ይሁን ከሩቅም ይሁን በጣም ከባባድ ፈተናዎች ያጋጥሙናል። እንደዚህ አይነት ፈተና ነው ዮሴፍንም የገጠመው። በየዋህነቱ በወንድምነት የሚነግራቸውን ህልም አይተው በወንድማችን አንገዛም በሚል የቅናት መንፈስ ተነሳስተው ሊገሉት እንዳሰቡ ከዛም መግደላቸውን ትተው ደግሞ እንደሸጡት መጽሐፍ ቅዱስ ላይ ተጽፏልና እንግዲህ ከእግዚአብሔር ጋር ከልጅነት ጀምሮ በአይሁድ ባህል ከእግዚአብሔር ጋር ያደገ መሆኑ እግዚአብሔርን በማምለክ ውስጥ ያደጉ የያዕቆብ ልጅ ነው። የቀላል ሰው ልጅ አይደለም። ያዕቆብ እስራኤል ነው። ከእግዚአብሔር ጋር የታገለ እግዚአብሔር ባርካለሁ ብሎ የምድር በረከት የባረከው ሰው ነውና እግዚአብሔርን መፍራት መቻል በወጣትነት ከብዙ ፈተና እንደሚታደግ ያ ደግሞ ምን ይዞ ይመጣል? እስር ቤት ውስጥም ቢገባ እግዚአብሔር ነው። ከዛ እስር ቤት ሳይገባ ስለዚህ ኢንቫይሮንመንታችን ወሳኝ ነው ማለት ነው። ልክ ነኝ። ለምሳሌ ያደገበት መንገድ የመጣበት መንገድ ኖ አረ እግዚአብሔር ያየኛል የሚል ስለዚህ ምንና ዙሪያችንን በምን እንክበበው ነው ፖይንቱ። እግዚአብሔርን መፍራት እግዚአብሔርን በትክክል ከማወቅ ይመጣል ብዬ አምናለሁ። እግዚአብሔርን መፍራት የምትፈራው የምታውቀውን አካል የአባትነት መፍራት ነው የምንፈራው አይደለ? ያው መዓቱን ቁጣውን ብቻ ሳይሆን አባት ስለሆነ መከበር ስላለበት ነው የሚከበረውና ያ መፍራት ያን ከእግዚአብሔር ቃል ጋር ማደግ በእግዚአብሔር ጸጋ ውስጥ ማደግ የእግዚአብሔርን መፍራት ሰጥቷል። ያ ደግሞ በኋላም ታድጎታል ማለት ነውና እግዚአብሔርን ለመፍራት ወሳኙ እግዚአብሔርን እንደ እግዚአብሔርነቱ ማወቅ ነውና እግዚአብሔርን ለማወቅ መሞከር የእግዚአብሔርን መፍራትን ይጨምራል። በጣም ቆንጆ። እሺ እስር ቤት ገባ። ከዛም ያው በደረሰበት ፈተና ወደ እስር ቤት እንደገባ እስር ቤት ውስጥም ቢሆን እግዚአብሔር አለመተውን ደግሞ ሳስብ በጣም ይገርመኛል። ምክንያቱም ብዙውን ጊዜ ሲሳካልን ደስ ሲለን በህይወታችን ውስጥ መልካም አጋጣሚዎች ሲመጡ ብቻ
እግዚአብሔር ከኛ ጋር የሆነ ይመስለናል። ስናዝን፣ ስንጎዳ፣ ስንወድቅ ደግሞ እግዚአብሔር ከኛ የሚርቅ አድርገን ነው የምናየው። በዚህ በዮሴፍ ታሪክ ውስጥ የምናየው ታሪክ ግን ይሄ አይደለም። እስር ቤት ውስጥም ቢሆን እግዚአብሔር ከእርሱ ጋር ነበረ ይላል። ስለዚህ የትም መከራ ውስጥም ብንሆን እግዚአብሔር እንደማይተውን እረዳበታለሁ። ይህን ሳስብ የትኛውም ሁኔታ ላይ ብሆን ተስፋ አደርጋለሁ እና በብዙ አይነት በመከራ ውስጥም በችግር ውስጥም በውድቀት ውስጥም ብንሆን እግዚአብሔር ከኛ ጋር እንደሆነ ማሰብ ብርታትን ይሰጣል። እግዚአብሔር ሞገስን ሰጠው። ከምንም በላይ ደግሞ ያዕቆብ ጸጋውን የተጠቀመበት የህልም የመፍታት ጸጋ አለው። ጸጋውን ተጠቅሞ ደግሞ መክሊቱን ተጠቅሞ ወደ ክብር እንደደረሰ እናያይበታለን በዚሁ ታሪክ ላይ። ስለዚህ መክሊትን ማወቅና መጠቀምም ደግሞ በጣም ከዮሴፍ ታሪክ ውስጥ የምናደንቀው ቆንጆ አጋጣሚ ነው። ያው ምዕራፍ 40 ሲጀምር 2 ሰዎች ወደ እስር ቤቱ እንደተጨመሩ ተናግሮ ነው የሚጀምረው እና ከዛም የነሱን ህልም ፈቶ በኋላ ደግሞ የፈርዖንን ህልም ፈቶ እንዴት የፈርዖን ቀኝ እጅ እንደሆነ ስናይ እግዚአብሔር አንዳንዴ እስር ቤት ውስጥ የገባው ሊያነክሰው ነው። ስለዚህ አንዳንድ ውድቀት ለክብር ምክንያት ይሆናል እና በየትኛውም አጋጣሚ ውድቀት ላይ ብንሆን በዛ ሁኔታ ውስጥ ግን ይሰማሃል? እውነቱን ለመናገር እኔ አሁን አንዳንድ አስቸጋሪ ሁኔታ ውስጥ ስሆን ወይም አስቸጋሪ ሁኔታ ውስጥ ያሉ ሰዎችን ሳይ የሚሰማኝ ስሜት ይሄ ነው። እግዚአብሔር ከፍ ወዳለ ቦታ ሊያደርሳቸው ቢሆንስ? መዝሙረኛው ቅዱስ ዳዊት ኖ አንተ ራስህ ነው ማለት እኔ እንደዛ ይሰማኛል። የተለያዩ ሁኔታዎች ሲያጋጥሙ በዛ ሁኔታ ውስጥ የምንኖረው ነገ እግዚአብሔር ዓላማ ላደረገው ነገር እንደሆነ ስለማስብ ጽናናበታል፣ ያጽናናኛል የሚለው የመጽሐፍ ቅዱስ ክፍል ነው ያልኩት በዚህ ምክንያት ነው። በጣም ቆንጆ ደስ የሚል እንትን ነው። ብዙ ጊዜ የምትሰማው ነገር አይደለም ይሄ። የሆነን ታሪክ ሰምተን የሆነ ጉልበት ሲሆነን መስማት ቀልድ አይደለም። ከዚህ በኋላ አውደ ምሕረት ላይም በተለያየ አጋጣሚ የምንሰማቸውን ነገሮች ዝም ብሎ መስማት ብቻ አይደለም ማለት ነው። ራይት በጣም ቆንጆ ደስ ብሎኛል። ተመልካቾቻችን ቆንጆ ጊዜ እያሳለፍን ነው። እኔ ወድጄዋለሁ። ወዳችሁታል? በጣም እንግዲህ ከማህበረ ቅዱሳን ጋር አብራችሁ መስራት ለምትፈልጉ የአገልጋዮች በሙሉ በራችን ክፍት ነው። ማስተዋወቅ ምርትና አገልግሎታችሁ ማስተዋወቅ ትችላላችሁ። በመላው ዓለም ተደራሽ መሆን ተአማኒ ተወዳጅ መሆን በቻለው የቴሌቪዥን ጣቢያችን ምርትና አገልግሎታችሁን አስተዋውቁ። ከስር ባሉት የስልክ ቁጥሮች ደግሞ መደወል ይቻላል። ከዛ በተጨማሪ ሀሳብና አስተያየቶቻችሁም ካሉ ተመልካቾች ወዲህ በሉ እናስተናግዳለን። 12 ዓመት ደም መፍሰሱን ነው እኔ ታርጌት ማድረገው። ይህንን ሳይ በጣም ከባድ ነገር ነው። 3 ቀን ጉንፋን ሲይዘን ራሱ እንዴት ነው ምን ሆነው? ከዛ ደግሞ ሰው ትሸት ላይክ ታክሲ ላይ ወይ ሰሙር ይሄድ ትሸታለህ ምናምን ቢባል የሆነ ሰው ወዲያው ነው ወደ ቤት። እኔም እንደዛ የሚሰማኝ ምን ያህል ይከብዳል። 12 ዓመት ደግሞ ያ ሲሆን ከሰው ተገልለህ ደግሞ ሲሆን ላይክ ሰውን ዘጋኝ ምናምን ብሎ በሚኳረፍበት ጊዜ አሁን እየሄድኩኝ ሰው ልኮ ዘጋኝ ምናምን ብዬ ስናደድ አስበው እስቲ ይቺ ሴት ምን ያህል ብርታት እንደምትሆነ ነው። ከዛ በኋላ እንግዲህ በልቧ የክርስቶስን መምጣት የእግዚአብሔርን መምጣት ደጋግማ ታስበው ነበረ ነው የሚለው ቃሉ። ማሰብ አንድ የሆነ ብልጭ የሚል ነገር አይደለም። የምንፈልገውን ነገር ለማግኘት በየትኛውም አይነት ህይወታችን ላይ ደጋግሞ ማሰብን ነው ከዚች ሴት የምማረው። ከዛ በተጨማሪ ደግሞ እንዳለችውም እግዚአብሔር በህይወታችን ላይ አይቀርም። ታይሚንጉ የኛ ሬዲ መሆንን ነው የሚጠብቀው ብዬ አስባለሁ። ስለዚህ በጣም ደጋግማ ማሰቧ ዲዛይሯን ደግሞ ያሳየኛል፣ ጠንካራ ፍላጎት ያሳየኛል። ከዛ በተጨማሪ መጣ ላይ ክርስቶስ እንደሚመጣ ሰማች። በዛ በመንደራቸው እንደሚያልፍ ሲያልፍ ኦፍ ኮርስ ላይክ ብዙ ሰዎች ዙሪያውን ከበው ምናምን ብቻውን ሊሆን እንደማይችል የታወቀ ነው። ሲያልፍ የመቅረት 100% በቃ ሰው ብዙ ነው፣ ቤት በኩል ልነካው እችላለሁ፣ ላገኘው እችላለሁ፣ ሊሆን አይችልም የማለት 100% ምክንያት ነበራት። አሁን ይሄ ደግሞ ለምንፈልገው ህይወት በትምህርት በትዳር በቢዝነስ በየትኛውም ህይወት ዘርፋችን ለምንፈልገው ነገር 1000 ምክንያት ቢደረደር በቂ እንደማይሆን ከዚህ ሴትዮ በላይ ለኔ እንግዲህ ሴትዮ ነው ያልኩኝ ያለው ከዚህ ሴትዮ በላይ
የሚያስተምረኝ ታሪክ ለኔ ይኖራሉ። ለኔ ደግሞ ይሄ ቀልቤን ይገዛዋል። ሶ ምንም ነገር ብሎ ካላደረጋትም ኢቭን ስትሄድ እነዛው ሰዎች ናቸው አንቺ ትሸቻለሽ እኮ ወደዛ ሂጂ ምናምን የሚሏት ሰዎች ናቸው አሁንም ዙሪያው ያሉት። ከሱ በላይ ደግሞ ዙሪያው እየነኩት ልብሱን እየነኩ እየዳበሱት ምን እያሉ የሚሄዱ ሰዎች አሉ። እና በትግል ውስጥ አልፋ ነው ከኋላው ነው ሄደችው። እኔ ምን አንዳንዴ ምን አስባለሁ ግድ የለህም በፊቱም በጀርባውም ብቻ ንካው ነው ጉዳዩ። አንዳንዴ አንተ ባላሰብክበት አንግል ላይሆን ይችላል የሚመጣው። ሶ ሚስት ምናምን ስትል ኤግዛክትሊ ያሰብካት ልጅ ላትሆን ትችላለች የምትመጣው፣ ግን ሚስት ይሰጣል ነው። እና በጣም ብዙ ወከባ ደግሞ ይኖራል የትኛውም ላይፍ ላይ። በወጣትነታችን አንዱ የሚያስቸግረን መዋከቡ ነው። ግን ፎከስድ ሆነ የምትፈልጋት ጉዳይ ጋር ብቻ ሂድ የሚለውን ነገር ኢቭን ሰው አትስማ ሊትራሊ ሰው አትስማ። ቢኮዝ መዳን ነው ዓላማ ቅድም ስንነሳ የዓላማ ጉዳይ አንስተናል። ቢኮዝ አንተ በጣም ሀብታም ብትሆን እሷ በትዳሯ ብትከብር እግዚአብሔር አምላክ ነው በእኛ ህይወት ውስጥ የሚታየው የሚከብረው። ስለዚህ ኖ አታግቢ ምናምን ቢል አትስማ ነው። ወይም በቢዝነስ የሆነ ነገር ሊጎተት ሲል አትስማ። ወደፊት መሄዱ በጣም ቆንጆ ነገር። ከዛ በተጨማሪ ከኋላው ሄደች፣ ለባለመድኃኒቶች በጣም ብዙ ገንዘብ ከፍላለች፣ አጥታለች፣ ትዳሯን ፈታለች። ከዛ በኋላው ቀርባ የልብሱን ጫፍ ነው ዳሰሰች ነው የሚለው። በቃ ላይ ከዛ በኋላ እና እንደነካችበት ሞመንት ነው ደሟ የቆመው። ከዛ በተጨማሪ ደግሞ ላይ ክርስቶስ ከዛ በፊቱ ተደፋች፣ አለቀሰች። ከዛ ክርስቶስ ዞሮ ነው ማን የነካኝ ምናምን ሲል እንደውም ሐዋርያቱ እንዴት ይሁላ ሰው እያለ በዙሪያ እንዴት ማን ነካኝ ትላለህ? እኔ እዚህ ጋር ይኸውልህ ሁላችንም ልጆቹ ነን። ግን የሆነ ሰው ደግሞ አለ በቃ ከልቡ አምኖ አልቅሶ ይሲ እንዴ እንትና ነካኝ የሚያስብል አይነት ጥያቄና ምናምን ይዞ የሚቀርብ አለ። ለኔ እቺ በጣም ይሄ ታሪክ በጣም ነው የሚማርከኝና የምትለው አለ። በጣም ቆንጆ ታሪክ ነው። መጽሐፍ ቅዱስ ላይ ካሉ ያው ሲነገሩን በጣም ደስ ከሚሉ ታሪኮች አንዱ ይሄ ታሪክ ነውና እኔም ለምንፈልገው ነገር በጣም በብርታት መሄድ እንዳለብን ማድረግ ብዙዎች ያው እንደተናገርከው ብዙዎች እየነኩት ነበር በዙሪያው። እንደውም ሐዋርያቱ እኮ ተገርመው ይህ ሁሉ ሰው እያለ እንዴት ማን ይነካኝ ትላለህ ብለውታል። ግን ከልብ የመጣርን ከልብ በእምነት የመቅረብን የምንረዳበት ቆንጆ ታሪክ ነውና እንደውም እዚህ ላይ ምን ይላል መሰለ፣ ከዛ ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መታ ኢትስ ኦኬ ላይክ ፈርታሃል ምን ብለሃል። ለምሳሌ ሰው የሆነ ነገር ሊጀምር ሲል ሁሌ ፍራቻ ይኖራል፣ ቢኮዝ ስለማናውቀው ሊሆን ይችላል። ግን ኢትስ ኦኬ ሂድ አውራው ጀምረው። ከዛ ደግሞ በምን ምክንያት እንደዳሰሰችው ሪዝን አላት ማለት ነው። መጽሐፍ ቅዱስ ነው እንደዛ የሚለን። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝብ ሁሉ ፊት አወራች ይላል። አየ መንካቷ ለሆኑ ሰዎች ደግሞ አሁን ያው ስቲል እያወራንላት አይደል? ስለዚህ ምክንያት ደግሞ በጣም አስፈላጊ ነገር ነው። ሰው በህይወታችን ገጥሞናል። ምክንያት ሲኖረንና ካንተ ጋር ብዙ ስለምንተዋወቅ የሆነ ጉዳይ ይኖረናል። የበረታንበት ታይም አለ። ምንድነው ሲባል ጠንካራ ምክንያት ነበረን። ደግሞ ይሄን እንደዚህ አይነት ነገሮች ከምክንያት ጋር ተያይዞ እዚህ ጋር የተነሱ ነገሮች አሉ። ከዚህ በላይ ለኔ እዚህ ላይ ሐሳብሽ እንደ ሴት ደግሞ ምን ያውስ ይዋራ ይሄ 12 ዓመት የሚባለው የታይም ዲዩሬሽኑ በጣም ትንሽ ይጨንቃል። 12 ዓመት ሙሉ ሰው ደም እየፈሰሰው እንዴት ሊኖር ቻለ? አንዳንዴ ደግሞ በጣም እንትኖች በጣም ዋጋ የሚያሰጡ ነገሮች በእነዚህ አይነት ፈተና ታጅበው ነው የሚመጡትና ከዚህ ጋር ተያይዞ የመጻጉም ታሪክ ስሰማ ትንሽ ይገርመኛል። 38 ዓመት የሚለው ዲዩሬሽን እኛ ህመም ላይ እንዴት ነው መቆየት የምንችለው የሚለው ነገርና 12 ዓመት በጣም ከባድ ነው። የሱ ጽናቷ በጣም ይገርመኛልና በዛ መሃል ቅድም ካነሳ ነው ከኢዮብ ታሪክ ጋር የሚመሳሰል ምን አለው በዛ መሃል እግዚአብሔርን አለማጉረምረም ራሱ በዛ ቀን አለው ብሎ መጠበቅ ትግስት ፔሸንሲ ራሱ በጣም ሌላ ትልቅ የምንማርበት ነገር ነው። ከዛ በተጨማሪ ደግሞ
ለነገሮች መሆን የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። እቺ ሴትዮ ቤቷ ተቀምጣ አይደለም እግዚአብሔር እንዲምራት የፈለገችው አይደል? ሄዳ መሄድ ነበረባት። የሆነ ያህል ማይልስቶን እኛ መቅረብ አለብን። ቁጭ ብለን እግዚአብሔር አልረዳንም፣ በህመም ውስጥ ነው ያለሁት፣ ይሄን ያህል አመት ደም እየፈሰሰኝ ነው፣ እግዚአብሔር መጥቶ ለምን እንደማያድነኝ አይደለም ያለች። ወይም ደግሞ በየቤቱ እየገባ ያስነሳቸው ሰዎች ነበሩ አይደል? ከሞት አልዓዛርን ቤቱ ሄዶ እንዳስነሳው እቺ ሴት ግን ቤቴ መጥቶ ይፈውሰኛል አለችም። የራሷን ድርሻ ተወጣለች ማለት ነው። መዳን በጣም የምትፈልገው ነገር ነው። ወደ እግዚአብሔር ተጠግታ ማድረግ የሚጠበቅባትን ነገር አድርጋለች። ያው የሉቃስ ወንጌል ላይ ካሉ ታሪኮች መካከል የሉቃስ ወንጌል ምዕራፍ 19 ላይ ያለው የዘኬዎስ ታሪክ በጣም ያስገርመኛል ታሪኩ በራሱና ዘኬዎስ የሚባል አንድ ሰው ነበረ። ቀራጭ ነው፣ ባለጠጋ ነው። ያው ቀራጭ ሲሆን በሌሎች ይጠላልና የተጠላ ነው በአካባቢው። ኦኬ አንዳንድ ነገሮች እንሰማቸውና ምን እንደሆኑ አናቃቸውም። ለዛ ነው ቀራጭ ማለት ኦኬ በወቅቱ እስራኤላውያን በሮም ግዛት ስር ነበሩ። ስለዚህ ሮሞች ግብር ያስገብሯቸው ነበር። ለሮማኖች ግብር ሰብስቦ ለነሱ የሚያስረክብ ልክ እንደ ማቴዎስ ማለት ነው። ማቴዎስ በቀድሞ ስሙ ሌዊ ይባል ነበር፣ ቀራጭ ነበር። ከቀራጭነት ነው ወደ ሐዋርያነት የተጠራው። ልክ እንደዚሁ ዘኬዎስም ደግሞ ቀራጭ የነበረ ባለጠጋ የነበረ ሰው ነበረ። በኢያሪኮም ጌታችን ሲያልፍ እሱ በቁመቱ አጭር ሊሚትድ በቁመቱ አጭር ስለነበረ ጌታችን የትኛው እንደሆነ ማወቅ አልቻለም ነበር። ስለዚህ ጌታችን የትኛው እንደሆነ ለማወቅ በሾላ ዛፍ ላይ ወጣ ይላል። ቆይ ሳይወጣ እንትን ነው ይኸውልህ፣ አንዳንድ አሁን እዚህ ጋር እያነሳው ነው እንድንል ነው ወይስ መጨረሻ ላይ ታነሳለናለህ? ያው መመለስ አይቀርም። የሉቃስ ወንጌል ምዕራፍ 19 ላይ የምናገኘው የዘኬዎስ ታሪክ በጣም ደስ ይለኛል። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱ የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያች መንገድ የሚያልፍ ዘንድ አለውና ያየው ዘንድ ፈጥኖ ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛል፣ ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ቆሞ ጌታን ጌታ ሆይ ካለኝ 2 እኩሌታውን ለድሆች እሰጣለሁ፣ ማንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው ይላልና ይሄ ታሪክ በጣም ብዙ ነገር የሚያስተምር ታሪክ ነው። ለኔ ዘኬዎስ ማለት አንድ እግዚአብሔርን ማየት የሚፈልግ ነገር ግን በብዙ እንትኖች ውስጥ የሆነ ሊሚቴሽኖች ውስጥ የሆነ እግዚአብሔርን ማየት ያቃተው ሰው ይመስለኛል። ነገር ግን እግዚአብሔርን የማወቅና የማየት ፍላጎቱ ሾላ ዛፍ ላይ ድረስ አስወጥቶ ጌታን እንዲያየው ይሄ በርትቶ በቃ ካለው ጉጉት የተነሳ ነው ዛፍ ላይ ወጥቶ ጌታን ለማየት ሲሞክር የነበረው። ከዛም ጌታም ደግሞ ያን ጥረቱን ስላየ ናውረድ በጣም ደስ የሚል ቃል ነው። ናውረድ ዛሬ በአንተ ቤት ልውል ይገባኛል፣ ይሄ ይገባኛል የመለኮት ግብዣን ነው የሚያሳየውና በጣም ለሱም ለቤቱም መዳን እንደሆነለት ፈጥኖ ንስሐ እንደገባ የዘኬዎስ ፈጥኖ ንስሐ መግባቱ ካለኝ ግማሹን ለድሆች እሰጣለሁ ከስሼ እንደሆነ 4 እጥፍ እክሳለሁ ብሎ ወደ ንስሐ እንደገባ ይናገራል። ለሱም ለቤቱም ድህነትን እንዳመጣ ይናገራልና ብርቱ ሆነን ለምንፈልገው ነገር ሁሉም ነገር ዋጋ እንዳለው ያስረዳኛል። በጣም ደስ የሚል ታሪክ ነው። እሺ ለኔ አሁን እሺ ቆንጆ ነው። ቀደም ካነሳነው ሀሳብ ጋር ተያይዞ የሚመጣ ነው። በጣም ቆንጆ ነው። እዚህ ላይ ሁለት የሚገርሙኝ ነገሮች አንዳንዴ የሆነ ነገሮቻችን ሊሚትድ ሲሆኑ ለምን እንላለና ይመስለኛል ዲያቆን ሄኖክ ኃይሌም ሲያስተምር ነው የሰማሁት ይሄን ትምህርትና ዘኬዎስ እጥረቱን የጠቀመው በጣም እያልኩኝ ነበር ባያጥር ኖሮ አጠረና ዘኬዎስ ባያጥር ኖሮ ዛፍ ላይ አይወጣም ነበረ እና የመታየት ፕሮባቢሊቲው አነስተኛ ይሆናልና ብዙ ጊዜ የሆኑ ነገሮችን ስንነሳ ለምን እንላለን፣ ግን ያ በዛ ውስጥ እግዚአብሔር የሚሰራው ነገር አለና አንደኛው እሱን እንማራለን። ሁለተኛው ደግሞ ያው ጥራቱን እሱን ለማየት በዛ ቦታ የተሰበሰቡ ብዙ ሰዎች ነበሩ። ሁሉም ሰው ቤት ውስጥ አልተገባም፣ የዘኬዎስ ቤት ውስጥ የተገባውና
እግዚአብሔር ወደ ቤታችን እንዲመጣ ቅድም ስናነሳው የነበረው የ12 ዓመት ደም ሲፈሳት የነበረችው ሴት ያደረገችው ጥረት አለ አይደል? ከኛ የሚጠበቅ ነገር አለ የሚለው እዚህ ጋር እንማርበታለን። ዘኪዮስ እግዚአብሔርን ለማየት የሄደበት ጥረት መሰላል አምጥቷል ዛፉ ላይ ለመውጣት ያ የሄደበት ማይልስቶን እግዚአብሔር ወደ ቤታችን ስንጠራው ይመጣልናልና የሄድንበት ማይልስቶን እሱን ለማየት እሱን ለመፈለግ የምንሄድበት መንገድ ዋጋ ያሰጠናል። ቤታችን ገብቶ በበረከት እንድንጎበኝ ያስደርገናልና መፈለግ አለብን። እኛም ምንትን ማለት አለብን፣ መናፈቅ አለብን የሚለውን እንረዳበታለን። እኔ አሜዚንግ በጣም ቆንጆ። እኔ መሽቀዳደምንም አየዋለሁ ለክብር እንደውም በገድለ ተክለ ሃይማኖት ላይ እኮ የእሳት እንደዚህ ወይም ወረርሽኝ ሲነስ ለሞት እንደዚህ ሰዎች እንትን ይላሉ። አክቹአሊ እዛም ላይ ባይሆን ብዙ ቦታዎች ላይ የመጀመሪያዎቹ ክርስቲያኖች ወደ እሳት ይሽቀዳደሙ ነበር። ይሄ እብደት ነው ለብዙ ሰው እና ለምሳሌ ክርስቶስ ከዛ ጋር እየመጣ መሆኑን ካወቀ እንደማይደርስበት ካወቀ የሆነ ፒስ ቀድሞ ይሮጣል ይሄ ሰው። ስለዚህ ሽቅድድም አለው፣ መፍጠን አለው፣ መትጋት አለው፣ መውጣት አለው። ይሄ ሁላ ነገር የሚያሳየን በጣም በትክክል አሁን ይሄንን ስናነሳ እንትን እኮ ነው እሺ አወኩ ታሪኩን ይላል የሆነ ወጣት ደግሞ የሆነ ሰው ይላል ልብህ ይላል ምን እናድርግ ነው ጉዳዩ። ከዚህ ተነስቶ እዚህ ስኬታማ ሆነ ከሆነ እንዴት ልሁን ነው። ለምሳሌ አባታችን አብርሃም በቤቱ እንግዳ ተቀብሎ ያበላል ከሆነ እኔ እንዴት ላብላ ነው እየተባለን ያለ ነው እኮ አይደለም። የኢዮብንም ስናነሳ እንደዛ ነው። ስለዚህ እንዴት እንሩጥ ራስህ ስላነሳው ያው እዚህ ጋር የምናየው ሊሚቴሽናችንን በዛ በሊሚቴሽን ተገድቦ አለመቆየትና የምንችለውን ማድረግ ከምንም በላይ የምንችለውን ነገር ማድረግ የመለኮት አሰራር ወደ ቤታችን እንዲገባ ያደርጋልና የምንችለውን ከኛ የሚጠበቀውን ማድረግ የተቻለንን ጥረት ማሳየት ብርቱ ፍላጎት ማሳየት ነገሮችን ያስተካክላልና ከዘኪዮስ የምንማረው ይሄንን ነው። ያ ቁመቱ ብቻ ሊሚት እንዳያረገው አልፈቀደም። ሄዶ አለመፍቀድ እዛው ተገድበን እንድንቆይ አለመፍቀድ። ከዛ በተቃራኒው ደግሞ ምንችለውን የተቻለን በማድረግ የእግዚአብሔርን አሰራር ወደ ራሳችን መጥራት እንችላለን። በጣም ቆንጆ ጉዳዮች ናቸው። እንግዲህ እግዚአብሔር በጎደለው ይምላ። ተመልካቾች አሁን ማደራ የምንላችሁ ቅድም ያነሳነውን ጉዳይ ነው። እንግዲህ መጽሐፍ ቅዱስ ያለን አንድ እንደዚህ አይነት ወጣትነታችንን እንዲባረክ እንዲቀደስ ከመንሆንበት ምክንያት አንዱ በማንበብ እንደዚህ በመወያየት በመጠየቅ ትልቅ አስተዋጽኦ አለውና እሱን ለማሳየት ያክል ነው። የትኛውም ቦታ ላይ ግን እንደዚህ አይነት ጉዳዮችን አንስታችሁ ተወያዩ፣ ተመካከሩ። ይሄን እንደምንለው መጨረሻ የምታነሱት ሐሳብ አለ? እናመሰግናለን ስለመጣችሁ ተመልካቾቻችን። ይህንን ፕሮግራም በማህበረ ቅዱሳን የዩቲዩብ ቻናል ላይ ደግሞ በድጋሚ ማየት ለሰዎችን መጋበዝ ትችላላችሁ። ሰብስክራይብ አድርጉ፣ ቤተሰብ እንሁን። ከዛ በተጨማሪ ምርትና አገልግሎታችሁን በማህበረ ቅዱሳን የቴሌቪዥን ቻናል ላይ ማስተዋወቅ ለምትፈልጉ በሙሉ በራችን ክፍት ነው። አብረን መስራት እንችላለን። ከታች በሚገኙት የስልክ ቁጥሮቻችን ደውሉ፣ ሀሳብ አስተያየቶቻችሁን አጋሩን። የሳምንት ሰው ይበለን። መታመኛዬ